እኔ ከገዳም እንደወጣው በቀጥታ የሥራ መጀመሪያዬ የሆነው አርባ ምንጭ ገመጎፋ ሀገረ ስብከት አርባ ምንጭ ስሌ ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ነው። እዚያ አካባቢ የነበራችሁ አጠቃላይ ክርስቲያኖች የነበራችሁ አሁንም ያላችሁ ምስክሮቼ ናችሁ። እኔ ቆሞስ መላከ ገነት አባ ወልደ ጊዮርጊስ አበጀ እባላለሁ እና ከገዳም እንደወጣው በቀጥታ አርባ ምንጭ ሀገረ ስብከት ማለት ገመጎፋ ሀገረ ስብከት ነው የሄድኩት። ብፁዕ አባታችን አቡነ ቃውስጦስ የሀገረ ስብከቱ ሊቀ ጳጳስ ነበሩ። በዚያን ሰዓት በወቅቱ የዚህ የመናፍቃን እንቅስቃሴ እንደ አሸን የፈላበት ወቅት ነበረ። ጊዜው በጣም ፈታኝ፣ ክርስቲያኖች የሚታሰሩበት፣ አበው መነኮሳት ካህናት የሚታሰሩበት፣ የሚሰቃዩበት፣ የሚገረፉበት ዘመን ነበረ እና በቀጥታ እዚህ ስሌ ደብረ ገነት እርሻ ልማት ክርስቲያኖች ተሰብስበው ቤተ ክርስቲያን ለመስራት አስበው፣ ቤተ ክርስቲያኑን ለመስራት ግን ሰብሳቢ አባት እንደሚያስፈልጋቸው ሀገረ ስብከቱን ጠይቀው ኑሮ ብፁዕ አባታችን አቡነ ቃውስጦስ አሁንም አሉ በሕይወት። እኔ ማመልከቻ አስገብቼ ከራስ ፀጉሬ እስከ እግር ጥፍሬ ከተመለከቱና ከገመገሙ በኋላ መንፈስ ቅዱስ በገለጠላቸው መሰረት ብፁዕ አባታችን ይህ መነኩሴ ገና ከገዳም የወጣ ስለሆነ እዚያ ቦታ ላይ ስሌ ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ገና ቤተ ክርስቲያኗ አልተሰራም፣ ህዝቡን ሰብስቦ ማስተማር ይችላል፣ ቤተ ክርስቲያኑን መትከል ወይም ማስተከል ይችላል ብለው ወደዚያ ቦታ ላይ ለመጀመሪያ ጊዜ በ120 ብር ደሞዝ ነው የተላኩት። ልብ አድርጉ። ሄድኩኝ። ሲሄድ 50-60 የሚሆኑ ክርስቲያኖች ብቻ ነው ለጊዜው ያገኘሁት እና ባዶ ጫካ ያልተመነጠረ በዙሪያው እርሻ ልማቱ ያለ፣ በዙሪያው የእርሻ ልማቱ አለ፣ ሙዙ፣ ጥጡ ወዘተ አለ። ለቤተ ክርስቲያኑ አሁን ቤተ ክርስቲያኑ የተተከለበት ቦታ ባዶ ጫካ ነበር ያገኘሁት። ደረስኩ። አሁን ሌላ ሰው ቢሆን ኑሮ፣ ሌላ ዓለማዊ ሰው ወይም ጥቁር ራስ አስተዳዳሪ ሆኖ ቢሄድ ኑሮ በእርግጠኝነት እዚያ ቦታ ላይ ቤተ ክርስቲያን በሌለበት፣ ምንም ነገር በሌለበት ሊቀመጥ አይችልም። እኔ ሄድኩኝ። በቀጥታ የሳር ቤት ፊላ ይባላል፣ እንደ ሳር ያለ ነው። በሱ የተከደነ አሮጌ ቤት ተከራዩልኝ። እዚያ ገባው። እዚያ ገብቼ ህዝቡን እየሰበሰብኩ እያስተማርኩ፣ ወንጌልን እያስተማርኩኝ ቤተ ክርስቲያኑን ተከል። ቤተ ክርስቲያኑ ተሰራ። ቤተ ክርስቲያኑ ሲሰራ ክብ አይደለም፣ እንዲሁ ዝም ብሎ ሞላላ ነገር 40 ቆርቆሮ በቃ በሚሆን ነው እና መቃኞ ማለት ነው። ቤተ ክርስቲያን ሰራን። ታቦቱ ያው መጣ ማለት ነው፣ ወይም ደግሞ አስገባን፣ ታቦቱን አስገባን። ታቦቱ በሚገባበት ሰዓት የነበረው ፈተና እነግራችኋለሁ። ራሱን የቻለ አንድ ከባድ ታሪክ ስለሆነ፣ ረጅም ታሪክ ስላለው፣ ከባድ ፈተና ስለነበረበት እሱን እነግራችኋለሁ። ምንጊዜም ቢሆን የማረሰውና ሁልጊዜ እስከ ዕለተ ሞት የማስታውሰው ትልቅ ታሪክ ስላለው ማለት ነው። እዚያ አካባቢ ያላችሁ አባቶቼ፣ እናቶቼ፣ አዎ አስታውሱ፣ ምስክሮቼ ናችሁ። እውነቱን ነው የምናገረው። አንዲት አልጨምርምም አልቀንስም። እና ከዚያ ስንኖር እንግዲህ መነኩሴ ማለት ምን ማለት ነው የሚለውን የወሰንኩበት፣ መነኩሴ አንደኛ አርበኛ መሆን አለበት። መንፈሳዊ አርበኛ፣ ጀግና መሆን መቻል አለበት። አዎ እግዚአብሔር አምላክ ከዚህ ጫካ መጣኝ አይደል? አዎ ጫካው፣ ይሄ ጫካ እኮ ለመነኩሴ ይመቻል። የኔ ውሳኔ ይሄ ለኔ በጣም ምቹ ነው አልኩና ህዝቡን በማስተባበር ቤተክርስቲያኑ ተሰራ። ቅድም እንዳልኳችሁ ታቦቱን አስገባን።
ከዚያ በኋላ ያለው ስራ እጅግ በጣም ዘርፈ ብዙ ስራዎች ነበሩ የገጠሙኝ። አንደኛ ተተኪ ልጆችን ማፍራት ማለትም ወደፊት ለድቁና ለቅስና የሚበቁ ልጆችን ማስተማር በድቁና ሌሊት ከ9 ሰዓት እስከ 12 ሰዓት እስከ 11 ሰዓት ተኩል ድረስ ልጆችን አስተምራለሁ። ከ11 ሰዓት ተኩል ለኪዳን ቤተክርስቲያን እሄዳለሁ። ኪዳን ከ1 ሰዓት አካባቢ እንጨርስና ከዚያ በኋላ ከ1 ሰዓት እስከ 3 ሰዓት ድረስ ህሙማንን ወይም በሽተኞችን አጠምቃለሁ። እነሱን ካጠመቅኩ በኋላ ደግሞ በእያንዳንዱ መንደር ከገጠር እስከ ከተማ ባለው መንደር ክርስቲያኖች በሚገኙበት መንደር እሄዳለሁ። ጸበል እረጫለሁ፣ ወንጌልን አስተምራለሁ። አመናችሁም አላመናችሁም ስሌ ደብረገነት የስብከት ኬላ 8 የስብከት ኬላዎች ነበሩ፣ ከቤተ ክርስቲያን ውጭ ማለት ነው። ለምን? ሰዎች ወደ ቤተ ክርስቲያን ሊመጡልን ስላልቻሉ። ግማሹ ያልተጠመቀ ነው። ክርስቲያንም ቢሆን በክርስትና ሕይወት የጠነከረ አይደለም። ስለዚህ ወደ ቤተ ክርስቲያን የሚመጡበትንና ፍጹም ጠንካሮች ክርስቲያኖች እንዲሆኑ የሚያደርግ ትምህርት በእያንዳንዱ ቀበሌ በእያንዳንዱ ጎጥ ሰፈር እየሄድኩኝ በዚያ አካባቢ የሚገኙ ክርስቲያኖችን እየሰበሰብኩ ንፍሮ ይነፈራል፣ ዳቢ ይጋገራል። ከአንድ አካባቢ እነዚያ ክርስቲያኖች ይሰበሰቡና ትምህርት አስተምራለሁ። በቃ ሰው በዚህ ሁኔታ እየጠነከረ እየበረታ መጣ። ትናንት ምንም የሌለው ቤተ ክርስቲያን ከዚያ በኋላ የክርስቲያኖች ቁጥር እየጨመረ እየበዛ መጣ። በዚያ ውስጥ እንግዲህ ብዙ ፈተናዎች ነበሩና በዚህ ሁኔታ ነው እንግዲህ አርባ ምንጭ ስሌ ደብረገነት ቅዱስ ሚካኤል ቤተ ክርስቲያን የቆየ ነው። እቀጥላለሁ። ስሌ ደብረገነት ቅዱስ ሚካኤል ቤተ ክርስቲያን መነኩሴ በመሆኔ ለቤተ ክርስቲያኑ ሁለንተናዊ እድገት በመንፈሳዊም በልማቱም በስብከተ ወንጌሉም የሰራነው ስራ እውነት ምንም ሳንጨምርበት ሳንቀንስበት እውነቱን እነግራችኋለሁ። ሁለተኛውን ክፍል እቀጥላለሁ።